ብሩኖ ፈርናንዴዝ የሳምንቱ ምርጥ ተጫዋች ሲባል እንግዲህ ፕሪሚየር ሊጉ መርጥቷል። ዩናይትዶች ሩበን ኔቬስን ለማስፈረም ከ17 እስከ 20 ሚሊዮን ሊያቀርቡ እንደሆነ አሁን ላይ እየተሰማ ይገኛል። ከኤሲ ሚላኑ ተጫዋች ሎፍተር ቼክ ጋር እንግዲህ አሁን ዩናይትዶች በድጋሚ ስማቸው እየተያዘ ነው። ሁለቱ ሚድፊልዶች እንግዲህ ስማቸው እንደ አዲስ እየተነሳ ነው። ማርከስ ራሽፎርድ ምናልባት ወደ ዩናይትድ የመመለስ እድል እንዳለውና ዩናይትዶች ተጫዋቹን ለመመለስ ፈቃደኛ እንደሆኑ እየተሰማ ይገኛል። ማኑኤል ጋርቴ ወደ አያክስና ወደ ጋላታሳራይ የሚያደርገው ዝውውር ምናልባትም በዚህኛው ጃዋራሪ ላይሳካ እንደሚችል እንግዲህ አሁን ላይ ምንጮች እያሳወቁ ይገኛል። ፓትሪክ ዶርጉ ከየትኛውም እንግሊዝ ፕሪሚየር ሊግ ተጫዋች በላይ እንግዲህ ባለፉት 6 የፕሪሚየር ሊግ ጨዋታ ላይ ከፍተኛ ሬቲንግ ያገኘ ተጫዋች ሆኗል። ዩናይትዶች ትሬኒንግ ያድርገዋል። በዛ ትሬኒንግ ላይ ያልተገኙ ተጫዋቾች አሉ፣ እነሱ ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። እነዚህና ዩናይትዶች ስለተመለከቱ ጉዳዮች እናነሳለን። ወደ ቪዲዮ እንሂድ። በቅድሚያ የብሩኖን ጉዳይ ስናነሳ እንግዲህ የሳምንቱ ምርጥ ተጫዋች ተብሎ እንግዲህ ተመርጧል። ከሳምንቱ ምርጥ ተጫዋቾች መሀል አንደኛው እንግዲህ የራሳችን ተጫዋች ኮቢ ሜኑም እዛ እጩ ውስጥ ነበረ እና የነበረን ፐርፎርማንስ እያንዳንዳችሁ በጣም አሪፍ ነበር። እነ ዶርጉ ማንሳት ይችላል፣ እነ ካስሜሮ ማንሳት ይችላል እና እነ ምቡሞን ጎል አስቆጣሪዎችን ማንሳት ሲችል በጣም እያንዳንዳችሁ አሪፍ ነበራችሁ። ሊሳንድሮ ማርቲኔዝም አለማንሳት አንችልም። ሃላንድ ነው ያቆመውና እንግዲህ ባክ ቱ ባክ በሚባል ደረጃ በሳምንቱ ምርጥ ተጫዋች ማለት ተከታታይ ሁለቴ ማሸነፍ ችለናል። ባለፈው ሴስኮ ነበር ያሸነፈው የእንግሊዝ ፕሪሚየር ሊግ ላይ፣ አሁንም በድጋሚ ደግሞ ብሩኖ ማሸነፍ ችሏል። ሴስኮ የበርንሌይ ጨዋታ ላይ 2 ጎሎችን ማስቆጠሩ ተከትሎና ከነበረው የሴስኮ ለየት ያለን ሴስኮ ስለተመለከትንም ለዋጭ የሆነ እንቅስቃሴም ስለነበረው እንግዲህ ፕሪሚየር ሊጉ መርጦት ነበር። ብሩኖ ፈርናንዴዝም በዚህኛው እንግዲህ ተመርጧልና የብሩኖ ፈርናንዴዝ እንቅስቃሴ የሚገርም ነበር። ሄነሪ እንደውም በአንድ እንትን ላይ ያሞገሰውም ነበር የብራያን ምቤሞን ጎል ያስቆጠረበት መንገድ ብሩኖ ኳሱ እንዴት ይዞት እንደሄደበትና ስፔስ እንዴት ሲፈጠር እንደነበረ እያወራበት ነበርና ብሩኖ ከቡሞ ጋር ለማቀበል ከመጀመሪያ ውሳኔ በፊት እንግዲህ የመጀመሪያ ኳሷን ወደ ቀኝ ወሰደበትና ከቡሞና ከተከላካዩ የነበረውን ስፔስ ምን ያህል ሰፊ እንዳደረገው መጀመሪያ ወደ 4 አካባቢ ነበረ። ከዛ ብሩኖ ያችን ወደ ቀኝ ሲወስዳት ወደ 6 አደረገውና ኳሷን አቀብሎት ብራያን ምቤሞ ጋር ኳሱ ሲደርስነት የተከላካዩ ጋር የነበረው ጋፕ ወደ 3 ተጠቦ ነበርና ምናልባት ብሩኖ ያችን ኳስ ወደ ቀኝ ወስዷት ባይሆንና ተከላካዩም ብሩኖን ተከትሎ ባሄድ ኖሮ ምናልባት ያንን ጎል ወደ ጎል ላይ ቀየርበት የሚችልበት ኦር ደግሞ በቸርተቴ ሊያድንበት የሚችልበት አጋጣሚ ነበርና ሄነሪ ያንን አንስቶ በደንብ ሲያወራበት ነበር። ከብዙ ዩናይትድ ደጋፊዎች እንግዲህ ለሄነሪ ሪስፔክት ሲሰጠው ነበር። ያቺ ኳስ ድንቅ ኳስ ነበረች። ድንቅ አጨራረስ ያየንበት ኳስ ነበርና ሳምንታችን በጣም አሪፍ ነበር። ተጨማሪ ደግሞ ይሄኛው የብሩኖ የሳምንቱ የፕሪሚየር ሊግ ምርጥ ተጫዋች በመባሉ እንግዲህ አሪፍ እንቅስቃሴ ያደርገናል ብዬ ተስፋ አደርጋለሁ። የአርሰናሉ ጨዋታ ላይ ተመሳሳይ ነገር እንመለከታለን ብዬ ተስፋ አደርጋለሁና የሩበን እንግዲህ ኔቬስ ጉዳይ በድጋሚ ተመልሷል። ባለፈው እንግዲህ ዩናይትዶች ስብሰባ እንደሚያደርጉና በዚህ የጃንዋሪ ዝውውር ተጫዋች ለማስፈረም ውሳኔ ሊወስኑ እንደሚችሉ ነግሬያችሁ ነበርና ሩበን ኔቬስ ላይ ተመልሰዋል። ተጫዋቹ እንግዲህ ወደ ዩናይትድ መቀላቀል እንደሚፈልግና በዚህኛው ጃንዋሪ ከአልሂላል ጋር ያለውን ነገር ዩናይትዶች የሚጨርሱ ከሆነና ድርድሩ የሚያልቅ ከሆነ ዩናይትድ ለመቀላቀል ፈቃደኛ እንደሆነ ነው እያሳዩ የሚገኙት መረጃዎችና ተጫዋቹ ወደ ፕሪሚየር ሊግ ይመለሳል። ወደ ፕሪሚየር ሊግ ሲመለስም እንግዲህ ደሞዙን ቀንሶ ነው እንግዲህ የሚመለሰውና የሳዲ ከፍተኛ ደሞዝ ነው የሚከፍላችሁ። ስለዚህ ፕሪሚየር ሊግ ላይ ደግሞ ሌላ የአውሮፓ ሊግ ላይ ተመሳሳይ አይነት ክፍያ እንደማይከፍላችሁ በጣም ግልጽ ነውና ለዛ ሲባል እንግዲህ ወደ ዩናይትድ ለመቀላቀል ሲባል ደሞዙን ይቀንሳል ተብሎ ይጠበቃል። ዩናይትዶችም ተጫዋቹን ለማስፈረም እንግዲህ ከአልሂላል ጋር የተወሰነ ግንኙነት ያደርጋሉ ተብሎ ይጠበቃል። ከዚህ በፊት እንግዲህ ከሩበን ኔቬስ ጋር እንግዲህ ከወኪሉ ጋር የተወሰነ ወሬዎች አንስተዋል። ስለ ዝውውር ያለውን ጉዳይ አንስተው ነበር ተብሎ ነበር። ያኔ ሩበን አሞሪም ነበር አሰልጣኙ። ከዛ ከተባረረ በኋላ ከስብሰባው በኋላ እንግዲህ አሁን ወደዚህ ዝውውር ተመልሷልና ይሄን ተጫዋች በሰዓት ላይ ማግኘት ለዩናይትድ በጣም አሪፍ ነገር ነው። ካሉን ስስ ቦታዎች ወይ ደግሞ አለ አይደል የስኳዳችን ዴቭዝ ያጠረን ቦታ ቢኖር የመሀል ሜዳ ክፍላችን ነው። እነ ማኑኤል ጋርቴ ቢኖሩም እንኳን ይሄን ያህል አለ አይደል አመርቂ የሚባል ተጫዋች አይደሉም። ወይ ደግሞ ራሳቸው ፕሩቭ የሚያደርጉ በየሳምንቱ አዳዲስ ነገር የሚያሳዩ ተጫዋቾች እንዳልሆኑ በጣም ግልጽ ነውና በእነ ካስሜሮ ነው እየተጫወትን ያለ ነው። ካስሜሮ ምርጥ ሲሆን ቡድናችን ምን ያህል አሪፍ እንደሚሆን ተመልክተናልና የሲቲ ጨዋታ ላይ ማን ኦፍ ዘ ማች የተባለ ሰውዬ ነው። ስለዚህ እንደዚህ አይነት ተጫዋቾች ያስፈልጉናል። መሀላችን ላይ ጠንከር የሚያል ከሜኑ አጋሚጣመር አሪፍ ተጫዋች ያስፈልገናል ብዬ አስባለሁና ኔቬስን በ17 እና በ20 ሚሊዮን ማግኘት ለዩናይትድ በጣም አሪፍ ነው። ፕላስ ደግሞ
ኤጁም ገና ነው 28 ነው። ስለዚህ ከ3 ወር 4 አመት ሊያጫውታችሁ ይችላል። የዩናይትዶች ካላቸው እቅድ አንፃር ረጅም አመት ሊያገለግለን የሚችል ተጫዋች ነው የምናስፈርመው ከሚሉት አንፃር ብራያን 27 25 ላይ ናቸውና ስለዚህ ኔቬስን የማስፈረም እድል ይኖራቸዋል። ከአሊላ ጋር ያለውን ጉዳይ የሚጨርሱ ከሆነ ጥያቄ የሚያቀርቡ ከሆነ ከተጫዋቹ ጋር ያለው ነገር ያበቃለት ይመስላል። ተጫዋቹ ለመዘዋወር ፍቃደኛ ነው። ፕላስ ደግሞ አሊላለም በዚህኛው የዝውውር መስኮት መሸጥ ለነሱ ይቀላቸዋል። ክረምት ከመጣ በነፃ ስለሆነ ዩናይትዶችም ደግሞ አሁን ላይ ነው የሚፈልጉትና ወደ ሻምፒዮንስ ሊጉ ለመመለስ ስኳዳቸውን ጠለቅ ለማድረግ ሲሉ ከኔቬስ ጋር ያለው ነገር ላይ በደንብ ጠለቅ ብሎ ይገባሉና ባለቀ ሰዓት ደግሞ ከኔቬስ ቀጥሎ እንግዲህ በኤሲ ሚላን የሚገኘው ሎፍተር-ቼክ እንግዲህ ከዩናይትድ ጋር ስሙ ተያይዞ ነበረ። ተጫዋቹን ዩናይትዶች በውሰት ሊያመጡት ይችላሉ የሚል ነገር አለ። አስቶን ቪላም እየሞከረ ነው። ግን ፋብሪዞ ባሳወቀው መሰረት ዩናይትድ እና ኤሲ ሚላን በተጫዋቹ ዙሪያ ምንም ነገር እስካሁን ድረስ የለም፣ ካለ ግን አሳውቃችኋለሁ የሚል ነገር ነው ያለውና የተወሰነ ጭምጭምታ ነው ያለው። የኔቬስ ጉዳይ ግን በደንብ ጠንከር ብሎ የመጣ ነው። ዩናይትዶች ለአጭር ጊዜ የሚሆናቸውን ተጫዋቾች ሊፈልጉም ይችላሉ ከኔቬስ ውጪ ከግዢ ውጪ ማለት ነውና ምናልባት ሎፍተር-ቼክ እንደ አማራጭ አይተውት ሊሆንም ይችላል። ሾርት ሊስታቸው ውስጥ ካሉ ተጫዋቾች ማለት አንደኛው ነውና በደንብ እስቲ የእሱ ነገር ጠለቅ ብሎ ሲገባ ምናልባት ፋብሪዞም ሲያሳውቀን የዝውውር ነገሮች ጥያቄ ሲያነሱ ከኤሲ ሚላን ጋር ሲያወሩ የእሱን ጉዳይ እናነሳዋለና የኔቬስ ነገር ግን በደንብ ጠለቅ ያለ ይመስላል። ሌላኛው በዛው ከመሃል ሜዳ ሳንወጣ እንግዲህ ማኑኤል ኡጋርቴ ነው። ማኑኤል ኡጋርቴ ምናልባት ሩበን አሞሪም በዚህኛው ጃንዋሪ ዝውውር ላይ ቀጥለው ቢሆን ኖሮ ልናጣችሁ ከምንችላቸው ተጫዋቾች ማለት አንደኛው ነውና ጋላታሳራይ ጋር ኦልሞስት እየጨረሰ ነበር የሚመስለው። ከዛ አያክስን መጣበት። ዩናይትዶች ግን የአያክስን ጥያቄ ውድቅ አረጉ። በሱ ለማስፈረም በውሰት ጥያቄ አቅርበው ነበር። ያንን ጥያቄ አልተቀበሉም እና ምናልባት ለቦታው ለመታገል እንግዲህ ዩናይትዶች እሱን ለማቆየት የወሰኑም ይመስላል። ተጫዋቹን በሰዓት መልቀቅ ፍላጎት የላቸውም። ተጫዋቹም እንግዲህ ሌላ ክለብ የሚሄድ ፍላጎት የለውምና ለቦታው መታገል ስለሚፈልግ ማኑኤል ኡጋርቴም በዩናይትድ ይቆያል ተብሎ ይጠበቃልና የአያክስና የጋላታሳራይ ፍላጎት ምናልባት ዩናይትዶች ኔቬስ የሚያስፈርሙ ከሆነ ኦር ደግሞ ሌላ የመሃል ሜዳ ተጫዋች ሊያስፈርሙ የሚችል ከሆነ የኡጋርቴ ነገር ሊያጠራጥርም ይችላል፣ ሊለቁትም ይችላል። ግን እስካሁን ድረስ ምንም አይነት ነገር የለም፣ እንደማይለቁት ነው የሚጠበቁት። ማኑኤል ኡጋርቴም በካሪክ ስር እንግዲህ አዲስ አሰልጣኝ ስለሆነ እድል ይሰጠኛል በማሰብ እንግዲህ ለቦታው መታገል እንደሚፈልግም ነው እየተነገረ የሚገኘው። ስለዚህ ከክለባችን የሚወጣ ተጫዋች ምንም አይነት ተጫዋች ሊኖር አይችልም። ከኡጋርቴ ውጪ ኮቢ ሜኑ ነበር። ኮቢ ሜኑ እንደሚቆይ ተረጋግጧል። ስለዚህ ኡጋርቴ የሚለቅ አይመስልምና ዩናይትዶች ተጫዋች የሚያስፈርሙ ከሆነ እዛ ላይ ደግሞ በደንብ እናወራበታል። የኡጋርቴ ውሳኔ እና የዩናይትድ ውሳኔ ሊቀየርም ስለሚችል እናየዋለና ማርከስ ራሽፎርድ እንግዲህ በባርሰሎና ቤት የተመቸው የሚመስላል። ባርሰሎና ለመግባትም እንግዲህ ክረምቱ ላይ በደንብ ጥሩ እንደነበር ሁላችንም እናውቃለንና ባርሰሎና ከገባም በኋላ ጥሩ የሚባል ግልጋሎት ሰጥቷቸዋል። ጥሩ ተጫውቷል። ዋንጫዎችንም ማሳካት ችሏልና በቻምፒየንስ ሊግ የሚገርም ናይቶችንም እያሳለፈ እንደሆነ ሁላችንም እናውቃለንና ምናልባት የባርሳ ፋይናንሻል ችግር ተጫዋቹን ላያስፈርሙ እንደሚችል እንግዲህ አሁን ላይ እየተነገረ ይገኛልና ዩናይትዶች በ35 ሚሊዮን እንግዲህ ተጫዋቹን የመግዛት በአማራጭ ባለው ውሰት ነበር የላኩትና ያን የትልኩት ሩበን አሞሪም ወይ ደግሞ የማይፈልጉት አሰልጣኝ ስለነበረ ብቻ ዩናይትዶች ተጫዋቹን ይመልሱታል ተብሎ እየተጠበቀ አልነበረም። አሁን ግን ካሪክ መምጣቱን ተከትለው ቀጣዩ የዩናይትድ አሰልጣኝ ከካሪክ ወይ ራሱ ወይ ደግሞ ከካሪክ ውጪም እንኳን አሰልጣኝ ቢሆን ለማርከስ ራሽፎርድ ሊመች እንደሚችልና ራሽፎርድ ወደ ዩናይትድ ሊመለስ እንደሚችል ነው አሁን እየተነገረ የሚገኘውና በዚህኛው የጃንዋሪ ዝውውር ሳይሆን በክረምቱ የዝውውር መስኮት ነው። ባርሴሎናዎች ፋይናንሻሊ ኦኬ ካልሆኑና ፋይናንሻሊ ማርከስ ራሽፎርድ ዝውውር ማጠናቀቅ የማይችሉ ከሆነ ወደ ዩናይትድ ለመመለስ ዩናይትዶች ፈቃደኛ እንደሆኑ ነው እንግዲህ በዚህ ሰዓት እየተነገረ የሚገኘውና ካለን የክንፍ ተጫዋች እጥረት አንፃር በዛ ላይ ደግሞ በአራት ተከላካይ ለመጫወት በሶስት ዊክ ያላርን ለዛ የሚመቻቸውት እንደዚህ ተጫዋቾች ያስፈልጉናል ብዬ አስባለሁና ፓትሪክ ዶርጉ እንኳን አሁን ምን ያህል እንቅስቃሴ እያደረገ እንደሆነ እየተመለከተ ነው። በግራው በኩል ትክክለኛ የግራ መስመር አጥቂ ተጫዋች የለንምና ምናልባት ራሽፎርድን መመለስ አሪፍ ሊሆንም ይችላል፣ መጥፎም ሊሆን ይችላል። ያንዲ ያሞንዴ እንግዲህ ሁላችንም ባለፈው አንስተነው ነበር። ከሲሜኒዮ ቀጥሎ እንግዲህ ኔትሮች ሲሜኒዮን እንዳጡት ወደ ያንዲ ያሞንዴ ወጥቶ ነበር። እሱም ጉዳይ እንግዲህ ፋብሪዞ አንስቶት ነበረ። በሱ ጉዳይ ላይ እንግዲህ ዩናይትዶችና ቶተንሃም ነው ጣለቀው ነው የመጡትና ክረምት ላይ ከባድ ፉክክር ነው የሚጠብቃቸውና በዚህኛው ጃንዋሪ በአረብ ሊዝንጎች ተጫዋቹን እንደማይሸጡት ነው የሚጠበቀውና ምናልባት ራሽፎርድ ዩናይትዶች ለመመለስ ፍላጎት ቢኖራቸው እንዳይመለስ የሚችልበት አጋጣሚ ሊኖር ይችላል። ተጫዋቹ ወደ ዩናይትድ የመመለስ ፍላጎት አለው የለውም?
ሌላ ጥያቄ ነውና ግን ደግሞ ፍቃዳቸውን እንደሰጡና መመለስ እንደሚችል እንግዲህ የሚያሳይ የተወሰኑ ምንጮች አሉ። እስቲ ካሪክ ምን አይነት ውሳኔ ይወስናል? ባርሴሎና ተጫዋቹን ለማስፈረም ፋይናንሻሊ የሚያጥረው ከሆነ ወይ ደግሞ ተጫዋች ሌላ የሚመርጡ ከሆነ እንግዲህ የምንመለከተው ነው የሚሆነውና ስለ ፓትሪክ ዶርጉ ማንሳታችን የማይቀር ነገር ነው። ፓትሪክ ዶርጉ ላለፉት 6 የፕሪሚየር ሊግ ጨዋታ እንግዲህ ከሱ በላይ የትኛውም የፕሪሚየር ሊግ ተጫዋች እንግዲህ ከፍተኛ ሬቲንግ ያገኘ የለምና ባለፉት ጨዋታዎች ላይ የጎል ተሳትፎም እያደረገ ነው፣ ጎሎችንም እያስቆጠረው እና ይህ ተጫዋች እንግዲህ የራሱን ያገኘ ይመስለኛል። ፕሪዝን ላይ የነበረው ፓትሪክ ዶርጉ ሁላችንም እናስታውሳልና ደጋግሜ የማወራው ፕሪዝን ላይ የነበረው ፓትሪክ ዶርጉ በጣም ይለይ ነበር። ወደ ጎል የነበረው ተሳትፎ በጣም አሪፍ ነበር፣ ለጎል የቀረበ ነበርና አሁን ላይ እየተመለከተን ያለ ነው ያንን ነው። በቃ የሆነ መሀል ላይ ጠፍቶ ነበረ፣ አሁን ግን ተመልሶ እየመጣ ይገኛልና አሁን በደጋፊዎቹም ተወዳጅ ሆኗል። በተጫዋቾቹም በጣም ብዙ እየተሞገሰ ነው የሚገኘው። በትላልቅ ሌጀንዶቹ ራሱ እያመሰገኑት እንደሆነ እየተመለከተ ነውና ፓትሪክ ዶርጉ በዚሁ የሚቀጥል ከሆነ ምናልባት ለእነ ኩኛም ከባድ ሊሆን ይችላል። ለሱ ይመቻል ያ ቦታ ለሱ ግራኝም ስለሆነ ትንሽ ለተፈጥሯዊ ቦታም ባይሆን እንደ ተከላካይ ቢሆንም ግን እንግዲህ የማጥቃት ሂደቱ አሪፍ ስለሆነ እንግዲህ በዛኛው በኩል ላይ አሁን ላይ ዶርጉን ለመፎካከር ወይ ደግሞ ከዶርጉ የተሻለው ተጫዋች እና አማድ ነብሞ ምናልባት ከሁለት አንዳቸው በላይ መጥቶ ሴስኮ በአጥቂነት የሚጠቀም ከሆነ ኩኛን በፎርስ ናይን የሚጠቀም ከሆነ ካሪክ እንደዛ ሊያፎካክረው ይችላል እንጂ አሁን ላይ ጥሩ የሚባል እንቅስቃሴን እያደረገ የሚገኝ እንግዲህ ተጫዋች ነውና ቀላል ቁጥር አይደለም። ላለፉት 6 የፕሪሚየር ሊግ ጨዋታ ከፍተኛ ሬቲንግ እያገኘ መምጣት ማለት ቀላል አይደለም እና የሴስኮን አሲስት የምንረሳው አይደለም። በርንሊ ላይ ያስቆጠራት ነው ያቺ ሁለተኛውን ጎል 2-1 የምንሆንበትን ኳስ ፕላስ ደግሞ የሲቲ ላይ ጨዋታ እንግዲህ ዳናርማ ያዳነበትም ኳስ አለ። ከዛ ደግሞ ያስቆጠራት ኳስ አለና እንቅስቃሴዎቹ በጣም አሪፍ ናቸው። ለጎል በጣም የቀረበ ተጫዋች ሆኗል። አሲስትም በአግባቡ እየደረሰው ነው የሚገኙና ተጫዋቹ በጣም አሪፍ ኮንፊደንስ ላይ የሚገኝ ተጫዋች ሆኗል። የአርሰናሉ ጨዋታ ላይ እንግዲህ ከምንጠብቃቸው ተጫዋቾች መሀል አንደኛው ነው። የዛሬ ትሬኒንግ እንግዲህ ተደርጎ ነበረ። ከትሬኒንጉ መሀል እንግዲህ ማዝራዊ ይመለሳል ተብሎ ሲጠበቅ ነበር። ግን ማዝራዊ ዩናይትዶች እረፍት እንደሰጡትና ከአርሰናሉ ጨዋታ ውጪ እንደሚሆን ነው ይጠበቅ የሚገኘው። በዚህ ሳምንቱ መጨረሻ ላይ ይመለሳል ተብሎ ይጠበቃል። የአርሰናሉ ጨዋታ እንደማያደርግ ነው ይጠበቀውና ሌላኛው ደግሞ እነ ማቲያስ ደሊትና ዝርክዚ ናቸው። ሁለቱም እንግዲህ በትሬኒንጉ ላይ ያልታዩ ተጫዋቾች ናቸው። ስለዚህ ማቲያስ ደሊትም ዝርክዚም በአርሰናሉ ጨዋታ ላይ ማናገኛቸው ተጫዋቾች ናቸውና በዚህ ሰዓት ላይ እንግዲህ ሁለቱን በጉዳት ማዝራዊን ደግሞ በእረፍት ማናገኝ ይሆናል አርሰናሉ ጨዋታ ላይ። ሌላው ቼልሲም እንግዲህ ተመልሶ ትሬኒንግ እያደረገ ነበር ከዋናው ቡድን ጋር እድል ያገኛል በአርሰናሉ ጨዋታ ላይ ብዬ እንኳን አላስብም። ስኳዳችን አሁን ላይ ሰፍቷል። በተለይ የአጥቂ መስመር ላይ በደንብ ሰፋ ስላለ ለታዳጊዎች እድል የሚገኝበት አጋጣሚ ምናልባት ካሪክ ሮቴት ለማድረግ ወይ ደግሞ የጨዋታውን ፍጥረት ለመቆጣጠር ከፈለገ አዳዲስ ኃይሎች ሊጠቀም ይችላል እንጂ ካሉን አጥቂዎች መስመር አንጻር ለታዳጊዎች እነ ቼልሲ እድል የሚያገኙበት አጋጣሚ አለ ብዬ አላስብም። ባለፈውም እድል ያገኘው በአፍሪካ ዋንጫ ነንበሞና አማድ ስላልነበሩ ነው። አሁን ግን እድል ያገኘ ብዬ አላስብምና ግን አሪፍ ታዳጊ እንደሆነ ተመልክተናል በትንሽ ጨዋታም ቢሆንና ሜትሮች ይህን ታዳጊ ቢያንስ በውሰት ሰጥተውት ራሱን በደንብ ገንብቶ ለራሱን ዝግጁ አድርጎ የሚመጣበት አጋጣሚ ይፈጠራል ብዬ አስባለሁ። ልክ እንደ አማድ የተወሰነ ቦታ ተሽከርክሮ ቢመጣ የተሻለ ነው። እንደነ ጋርናቾ እንዳይሆን አላረን ኔትሮች ቶሎ ኃላፊነት ይሰጡና ተጫዋቾቹ እየባከሩ ነው የሚገኙትና ትልቅ የሆኑ ይመስላችኋል። እነ ጋርናቾ እንደዚህ አይነት ነገር ነው የሆኑት እንጂ ጋርናቾ ከነበረው አቅም አንፃር ራሱን ማሻሻል የሚችልበት ራሱን አፕዴት ማድረግ የሚችልበት ለሌላ ክለብ ውሰት ሰጥቶ ቢሆን ኖሮ ትልቅ ኃላፊነት ባይቀበል ኖሮ ምናልባት የዩናይትድ ትልቁ ተጫዋች የመሆን እድል ነበረው። ግን ካለው ባህሪ አንፃር አሰልጣኙም እሱን ካለመፈለጉ አንፃር ያለው ራሱን አፕዴት ላለማድረግ ከመሞከሩም አንፃር እንግዲህ ጋርናቾም ውስጥ አሁን ቼልሲ ቤትም ይሄን ያህል የሚባል አይደለም እና ቼልሲ መጥፎ ግዢ ነው እያሉ እንኳን ጎል እያስቆጠረላቸው ምን ታዩታልና እንደዚህ ታዳጊዎችን እንግዲህ ውሰት መስጠት ዩናይትድ ግዴታ የሚሆንበት አጋጣሚ ይፈጠራልና እስቲ የአርሰናል ጨዋታ በፊት እንግዲህ አዳዲስ ነገሮች ከተሰሙ ጋዜጣዊ መግለጫ መስጠቱ አይቀርም። ካሪክ እዛ ላይ ምን አለ ምን ተነሳ፣ ስለ አርሰናል ጨዋታ ደግሞ በደንብ እናወራለን። ለዚህ ቻናል ግን አዲስ ሆኖ እስካሁን ድረስ ሰብስክራይብ ካላደረጉ ሰብስክራይብ ማድረግ እንዳይረሳ፣ የቴሌግራም ቻናላችንን ጆይን ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።